አሁን 9 ስለጨረስኩ ጥሩ ነው አይደለም የሚለውን ነገር እንድትነግሩ እፈልጋለሁ። ያው ይሄ ነገር ደግሞ ከጊዜው ነው እያሉ ነው ባራጣችሁ ነግራችሁኛልና እውነት ለመናገር በጣም ብዙ አመት ታገስኩኝ። ግን ልርሳ ስትሉ መርሳት ማችሉ ይባሰማል እንዴ ሁሉ እስከምል ድረስ ይሄን አይል ብዙ ብር ነው አይደለም ለኔ ግን በአሁን ሰዓት የሆነ አንድ ነገርም ቢሆን ይቀርፍልኛል። ገብቷችሁ አሁን ላይ ደግሞ ታውቃላችሁ አንዱ ስትሉት አንዱ ይጎላል፣ አንዱ ስትሉት አንዱ ይጎላል እና ለዛ ነው ከፍቶኝ ነበርውና የሌላ ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ አለኝ ተመስገን። እችን ሰዓት ደርሻለሁኝ። እናንተም እንደደረሳችሁ ተስፋ አድርጋለሁ። በነገራችን ላይ እንትኑ ሊረብሻችሁ ይችላል። በጣም እንትን አለ ድምጽ፣ የዝናብ ድምጽ ማለት ነው እና ግን አይዘንብም። ሌላ ቦታ ይዘንባል፣ እዚህ አይዘንብም። ምን ትላላችሁ? እውነቴን ነው የምላችሁ። እዚህ አይዘንብም። ትንሽዬ ይዘንባል ወይን አይለኛ ንፋስ ሰውነት የሚቆራርጡት። እኔ ሰውነቴን በቃ ያልተቀባውን ነገር የለም። ግልስኒ ብትሉት ሎሽን ብትሉ ማለት ነው። አያችሁት? በቃ ቀድም ልብስ አጥቤ ነበረ በነገራችን ላይ እና ግልሲንም ተቀባውኝ እና ይመጣውና የዛን ጊዜ ወዝ ይኖረዋል። ከዛ ላይ ብርዱን ተስል ደግሞ እንደዚህ ያደርጋል። ይሁት እንዳለ ሰውነቴም ማለት ነው በጣም ነው የሚቆራረጥ። እኔ ለምን እንደሆነ አላውቅም። ድርቀት ነገር ይዞኝ ይሁን ድርቀት ስላችሁ አንዳንዱ ይቀያየራል አሉ። አሁን የዚህን ሰሞን ያመጣሁት ነገር ደግሞ ምንድነው እኔ አምጥቼው ሳይሆን በጣም የማቅለሽለሽ እንደ አዲስ ነፍሰ ጡር እግዚአብሔርን እንደዚህ ስላችሁ ልስቁብኝ ትችላላችሁ። እግዚአብሔርን እምላችሁ በጣም ያቃጥለኛል። ጎንቦስ ስል እንትስል ማለት ነው በአፍንጫዬ እንደዚህ ሆነ በጣም የሚያቃጥል ነገር ይመጣብኛልና ግራ ገባኝ ማለት ነው። ማንም መጠየቅ እንዳለብኝ ሁሉ ለምን ሐኪም ቤት ከሄድኩ ደርሻለሁኝ። እንትን አልልም፣ መድኃኒት መውሰድ አልችልም። ትናንትና በሰራሁላችሁ ቪዲዮ ላይ በጣም አዝኜ በጣም ተከፍቼ ነበረ። ታሪፍ ያለ የዛ እማም ግን ሌሊቱን ሙሉ እግዚአብሔርን እምላችሁ ለካ እንደዚህ ደንግጬ እንዲህ ያልኩበት ማለት ነው። ወድቄ ለወርቅ መሬት አልደረስኩም፣ ግን በጣም የሆነ ነገር ይዤ እንትን ባል ባይለኛ ወደኋላ ብዬ ስለነበረ ሌሊት በቃ ምጥ ያዘኝ ሁላ ብዬ በጣም ደንግጬ በጣም አሞኝ ነበረ ሁላ። ለካ ትዝ ስለኝ የዛን ጊዜ ነበር። እሱም ከነጋ በኋላ ነው ያስታወስኩኝና የሚገርማችሁ ነገር ከነጋ ጋር 1-2 ቀን ምናምን ሆኖ ነበረ ካወራን ማለትና እሱም ራሱ ጭራሽ እንትን የወለድኩኝ ሁሉ ነበር የመሰለውና አልወለድኩም። እንግዲህ ብርድ ነው ሰውነትሽ እንዲህ ተሰነጣጥቋል፣ እንደዚህ ሆኗል። ልቆይ ብሎ ነው መሰለኝ የቆየውና እና ለማንኛውም እግዚአብሔር የፈቀደው ነው የሚሆነው። ውድ ቤተሰቦቼ ሁላችሁም ያው ስለምትጠይቁኝ ስለኔ ስለምትጨነቁ ስለምታስቡልኝ እግዚአብሔር ያክብርልኝ ሁላችሁም። እና ሁላችሁም ቦታ ላይ ነው ነገሮች ያሉትና ሁሉም የራሱ ችግር አለ። ግን ያው ነገሮቹን በማውራት በመወያየት መፍታት ከእግዚአብሔር በታች ይቻላል። እና እኔም እናንተን ትናንትና እውነት ለመናገር በደንብ አጽናንታችሁኛል። በጣም ነው የማመሰግነው ሁላችሁንም እውነት። እና እኔ አላውቅም በጣም ነው የከፋኝ ትናንትና። እንጃ እንዲህ ነው ብዬ መናገር የማልችል ቃላት ነበረ እንትን ያለኝ ያስከፋኝ። ለምን በዚህ ምክንያት ብዙ ልጆች አበድራችሁ ያልተሰጣችሁ እስካሁን ድረስ ስንትና ስንት ዘመድ ጋር እንደተቆራረጣችሁ ነግራችሁኛልና እውነት ለመናገር በጣም ብዙ አመት ታገስኩኝ። ግን ልርሳ ስትሉ መርሳት ማችሉት ነገሮች አሉና በውስጥ መስመርም ብዙ ልጆች አናግራችሁኛል። ግን በቃ እርሺው ለበጎ ነው ሁሉም ያልፋል እያላችሁኝ ብዙ ልጆች አናግሬያለሁ። የራሴን ችግር በተናገርኩበት የብዙ ልጆች እንዴ ከኔ ባሰማለ እንዴ ሁሉ እስከምል ድረስ ይሄን አይል ብዙ ብር ነው አይደለም ለኔ ግን በአሁን ሰዓት የሆነ አንድ ነገርም ቢሆን ይቀርፍልኛል። ገብቷችሁ ለዛ ነው ጠይቄ ልቤን እንደዚህ ስቀበሉኝ እንደዛ አልነበረም።
አሁን ላይ ደግሞ ታውቃላችሁ አንዱ ስትሉት አንዱ ይጎላል፣ አንዱ ስትሉት አንዱ ይጎላል። እና ለዛ ነው ከፍቶኝ የነበረው። እና የሌላቸው ሰዎች አትጠይቁ፣ ስለሌላቸው እነሱም ከኔ ባሱ ናቸው ብላችሁ አትጠይቁ። እውነት ለመናገር ግን የተሻለ ነገር ላይ ናቸው፣ ተለውጠዋል አላቸው። ስላላቸውም ነው የጠየቁ እንጂ ከኔ ባሰ ችግር ላይ ቢሆን ያ ሰው አልጠይቅም። ለመጠየቅም ሼም ይዛቸዋል። ወጥቷቸዋል። በጣም ነው ሼም ይዛቸው። ግን ስላላቸው ልታይ በቃ አትጠይቂ ምናምን ስላላችሁ ይሄን ነገር እየተናገርኩ ያለሁት። ግን ያበደርኳቸው የሰጠኋቸው ከ5 ዓመት 6 ዓመት ሆኗል። ሌሎቹን ያልጠየኳቸውም አሉ። እግዚአብሔር በዚህ መስቀል የምልላቸው ያልጠየኳቸውም አሉ። ግን አሁን ላይ ደግሞ በደንብ የምቀርበው ሰው ስለሆነ ጠየኩኝ ስላለው እንኳን ያንን የኔ ብድር አይደለም መክፈል ለሌላ ሰውም ስለሚተርፍ ነው ያ ሰው የጠየኩኝ ማለት ነው። እና በቃ ምንድነው እቺን ብር አርገሽ ነው እንዴ? እቺን እንትን አርገሽ ነው እንዴ? ምንድነው? ዝም ብሎም ራሱ ይሰጥ የለ እንዴ? አንቺ አትረሽም እንዴ? ዛሬም እዛው ላይ ነው እንዴ ያለሽው? ምን ትላላችሁ? የዛን ጊዜ እኮ ትንሽ ብርም ቢሆን ዋጋ ነበረው። አሁን ላይ 50 ሺህ 60 ሺህ ልካችሁ ምን ሰርቶላችሁ ያውቃል? ለስሙ ብሩ ብዛት አለው፣ ግን ምንም ነገር የለውም። ያን ያስከፋኝ እኔ እኮ ረስቼዋለሁ። ምን እንትን ያስብልሻል? የሞተ ዘመድ የለሽም እንዴ አንቺ? አሁንም እዛው ላይ ነሽ። በቃ የሆነ ቆሻሻ ራሱ አንዳንድ ጊዜ እኮ ከፈላችሁበት ነው የምታስነሱት። በብር አጠራቅማችሁ ከፈላችሁ ነው የምታስነሱት። ቢያንስ ሳልጠይቀው እቺ ልጅ ባሏ ማብራት አይደለም ያለው፣ ብቻዋን ናት፣ ኑሮን እየተጋፈጠች ያለችው፣ ያለ ስራ ናት ምናምን ብሎ እራሱ ነበር ያ ሰው አስቦ መስጠት የነበረበት። ገብታችሁ እና በጣም ነው ልቤ ተሰብሮ የነበረው። ሁላችሁም እንደዛ አይነት ነገር ላይ ልባችን መቼም ቢሆን አንማርም። እግዚአብሔር ካላችሁ ላይ ስጡ አካፍሉ ይላል። ግን የምትሰጡት ስጦታና ብድር ነው ብላችሁ የምትሰጡት ነገር ከውስጣችሁ ያኛው በቃ ውስጣችሁን ያስደስታችኋል፣ አካፈላችሁት ካላችሁ ነገር ላይ። ይሄ ደግሞ ስጦታ ሳይሆን ብድር ነው የተሰጠ። በዛን ሰዓት ያንን ብር መሬት ይገዛልኛል። በዛን ሰዓት የሰጠሁት ብር ማለት ነው። አሁን ላይ ጨምሮ እጥፍ ያወጣልኛል። ገብቷችኋል? ለዛም ተናድጄ የነበረውና ለበጎ ነው። እግዚአብሔርን ፈርቶ ከሰጠኝ ሰጠኝ። እግዚአብሔርን ፈርቶ ካልሰጠኝ ደግሞ እኔ እንዳለቅስ እንድንፋቀቅ ተቸገርኩ ብዬ እንዳለቅስ ምናምን ነው የፈለገው። አላለቅስም። በርትቼ በእግሬ ቆሜ እንዲያይ ነው የምፈልገው። ቤተሰቦች ባባዬ ተነስቶብኝ እኮ ነው ያቋረጥኩት እና እንደዛ ነው እላችኋለሁ። እና ለማንኛውም ለበጎ ነው። ብዙ ልጆች እንድማርበት አድርጋችሁኛል። እናንተም በእንደዚህ አይነት ጉዳይ ላይ እንዳላችሁ አውቄያለሁኝና ተመስገን። ግን መቼም ቢሆን ከጭንቅላት ውስጥ እሺ ብሎ አይላችሁ። የሆነ ነገር እንኳን ብታገኙ ያ ሰው የሰጣችሁትን ብር ነው ውስጣችሁ የሚፈልገው። እና ለማንኛውም በጣም ደክሞኝ ነው የዋልኩት። ልብስ ሳጥን ነበር ግን ጎንበስ ማለት በነገራችን ላይ ማለት ነው። እስቲ የወለዳችሁ 2-3 የወለዳችሁ እናቶች እንድትነግሩኝ እፈልጋለሁ። እኔ እስከዛሬ ልብስ እያጠብኩኝ ነው ጎንበስ ብዬ። ለምስቀመጥ ደግሞ በጣም እያመመኝ መጣና ስለምቆይበትም እንትን አላልኩ። ለምን እንደዚህ ቆሜ ቶሎ ስለማጥብ ቁጭ ስል ግን በጣም ነው የምቆይበት ረጅም ሰዓት እና ችግር አለው። ዛሬ አንዲት ጎረቤቴ መጣ ሳጥብ አይታኝ በጣም ተቆጣች ማለት ነው። ለረጅም ሰዓት እንዲህ ስለምል እንትንት ያለሽ ትጎጃለሽ፣ እንደዛ በጣም ለረጅም ሰዓት ተዘግዘገሽ ስታጥቢ ጥሩ አይደለም ስለደረሽ ምናምን ነገር አለችኝና ልብስም ሳጥብ ታውቃላችሁ የምሰራውን ከሰል እሱንም ሰራ ምናምን እሱን ከጨራረስኩ በኋላ ደግሞ ሻወር ምናምን ገብቼ አሁን ነው ትንሽ አረፍ ብዬ ምግብ ምናምን ቀማምሼ ቁጭ ብዬ እስቲ ኮሜንቶቹን ሳይ መልእክቶችንም ሳይ መልስ ልመልስላችሁ እና ውድቀታችን ለሚፈልጉ እንደማንወርቅ ቆመን እንደምንሄድ ያ መመለስ ባይችልም ሌላ ማግኘት እንደምንችል ማሳየት መቻል እንዳለብን ከእናንተም ተምሬያለሁ።
ብዙ ነገሮች ሀሳብ ሰጥታችሁኛልና እጅግ በጣም ነው የማመሰግነው። በሰላም ሁለቱኝ ችግር የለውም ሰርተሽ ታገኘዋለሽ፣ እግዚአብሔር ያውቃል አትናደጅ ምናምን ብላችሁኛልና እጅግ በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ያክብርልኝ እና ያው ጥሩ ነው ማጠቡ ጥሩ አይደለም። እኔ አሁን 9 ስለጨረስኩ ጥሩ ነው አይደለም የሚለውን ነገር እንድትነግሩኝ እፈልጋለሁ። ያው ይሄ ነገር ደግሞ ከጊዜው ነው እያሉ ነው 9 ጨርሶ የወለደ 9 ጨርሶ ወዳው የወለደ የለም ያለፈ እንጂ እያሉ ነውና የእውነት ይሄ ነገር ጊዜውም ስለተለወጠ እነሱም እየተለወጡ ነው ወይ ቶሎ አልመጣም እያሉ ያሉት ነገር ምንድን ነው የሚለውን ነገር እስቲ እንድትነግሩኝ እፈልጋለሁ። ለምን እኔ አሁን ዶክተሮቹን ስጠይቃችሁ እዛን ጊዜ ሲያምሽ ብቻ ነው መምጣት ያለብሽ፣ ስለዚህ ምንም ችግር የለውም ጨረሰሻል 38 እንትን ቀን ነው የሚባለው ወር ምንድን ነው 38 ጨርሰሻል ነው ያሉኝና በ41ም በ40ም በ39ም የሚወልዱ አሉና ይሄ ነገር ስጠይቃቸው ችግር የለውም ምናምን ነገር አሉኝ። እና ስራ ማብዛት ጥሩ ነው ወይስ አይደለም? እስቲ ይሄን ነገር እንድትነግሩኝ እፈልጋለሁኝ ማለት ነው። ለምን ሰው ናችሁ ትጨነቃላችሁ። ለምን የሁሉም ሰው ሀሳብ የሁሉም አስተያየት ይለያያል ብላችሁ ስለምታስቡ ውስጣችሁ አይተኛም። ለዛ ነው እና ያው ለሁሉም የኛ ሰው ስንባል የሁላችንም ይለያያል። ግን እስቲ ከጊዜው ጋር ይሆናል ብዬ አስባለሁኝ። ያው የበፊቱ ምግብ እና የዘንድሮ ምግብ አንድ አይደለም ይላሉ እናቶች። የበፊቱ ያጠነክራል። እንደዚህ እኮ ጠንካራ የሆንኩት የድሮ ምግብ በልቼ ነው፣ የድሮ እናቶች እጅ በልቼ ነው፣ ከእናቴ እጅ በልቼ ነው ምናምን ይላሉና እውነት ነው ይሄ ነገር እንትን ይዋጥላችኋል? እውነት ነው ብላችሁ ታስባላችሁ? ለምን አሁን በፊት የነበረው በፊት እንዴት ነው እንትናችን በዓላችን የሚሆነው ወይ ቅዳሜና እሑድ ምናምን ነበረ። አሁን ላይ ደግሞ ወይ ሮብ ወይ ዓርብ ወይ በቃ ነገሮች እንደተደበላለቀ የሆነ አጠር ይላሉና ይሄን ነገር ንገሩኝ። ከተሳሳትኩም ከስተቴ አርሙኝ። ለማንኛውም ይሄን አይል አልቆይባችሁ፣ ደህና ሁኑልኝ።